አማራጭን ብፈልግ ይሻላል ብዬ አስብ። የበፊት እጮኛዋ ፎቶ ቤቷ ሳገኝ ለዚህ ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ፉፉ ፍቅርን ለማስቀናት ይሆን እውነትም እንዳለው አዲስ ህይወት ሊጀምር እንደሆነ አላውቅም። ነገር ግን ቀይ አበባ ይዞ በዛ ላይ ደግሞ እኔ ፍቅርን በዚህ ልክ አልጠብቃትም። ቤቷ ሲሄድ የድሮ እጮኛዋ ወይንም የድሮ ኤክሷ አብርሽን ማለት ነው ፎቶውን በክብር በስርዓት ተደብቆ ሳይሆን በስርዓት ግድግዳዋ ላይ ይሁን ብቻት እንዳየው አላቅም፣ ግን ቤቷ በክብር ተቀምጦ ፎቶውን አግኝቻለሁኝና ስጠይቃት ምንም አይነት ነገር አትመልስልኝም። በዛ ላይ ደግሞ በስተት ሊሆን ይችላል ምናምን ነገር ነው ያለችኝ። እና እኔ ሳስብ ፎቶውን በክብሩ እስካስቀመጠችው ድረስ ከሱ ጋር ያላት ነገር አላለቀም ብዬ ስላሰብኩኝ አስቤበት ነው እኔ የራሴን ህይወት መጀመር አለብኝ ብሎ እንግዲህ ቀይ አበባ ይዞ ማሂን ቀጥሯት ስትመጣ ራሱ ከመምጣቷ በፊት ራሱ ይሄ ያስኩት አበባ ቀይና ነጭ ነው፣ ትርጉሙ ደግሞ ጠለቅ ያለ ነው ምናምን እያለ ቪዲዮ ሲሰራ ነበረ። እኔ አላውቅም ለምን እንደሆነ እንዳለው ወይ ከማሂ ጋር ሊቀጥል ነው ወይም ደግሞ ፍቅር ተናዳ ወይንም ከሷ ጋር ሲሆን ስለማትፈልግ በቃ ተናዳ ወደሱ እንደምትመለስ ይሁን እሷ ለማስቀናት ይሁን አላውቅም። ነገር ግን ቀረቤታቸው ግን አላማረኝም ነው የምላችሁ። የማሂና የፉፉ ቀረቤታ አላማረኝም። በነገራችን ላይ ይች ማሂ የምትባለዋ ልጅ ከዚህ በፊት ራሱ ከፍቅር ጋር ሲጣላ እየጠበቀች በጣም ነው ትሪት የምታደርገው። ምን አስባ እንደሆነ አላውቅም ማለት ነው። እውነት የሆነ ሳሌ እንደውም መታረቅ እፈልጋለሁ ምናምን ከፍቅር ጋር ሲላት ለምን አተዋትም? ህይወት እኮ መስቀልቅል እያለ ያለው ከእሷ ጋር ስለሆንክ ነው፣ ለምን አትረሳትም ምናምን እያለች ራሱ ስትመክረው ነበረ። እና እኔ ሳስበው እሷ የምታፈቅረው ይመስለኛል። ነገር ግን የሆነ ሰዓት ላይ እሱ ራሱ ጠይቋት ነበርና እኔ ከአንቺ ጋር ፍቅር መቀጠል ፈልጋለሁ ምናምን ነገር ሲላት ሰድበዋለች። እኔ እንዴት እንደዚህ ታስበኛለህ? እኔ እኮ ወንድሜ ነህ እኮ እንዴት እንደዚህ ታስበኛለህ ምናምን ብላ ሰድባው፣ ከዛ እሱ ታዲያ ለምንድን ነው እኔን በፍቅር ማታስቢኝ ከሆነ ፍቅርን እንድተዋት የምትገፋፊኝ ሲላት ነበረ ማለት ነው። አይታችሁ እንደሆነና ይሄ እንደዚህ እየተለጣጠፉ እንደዚህ አብረው እየተሻሹ እንደ ወንድም ነው እንደ እህት ነው ምናምን ብሎ ነገር የለም ማለት ወንድምሽም ቢሆን አውቃለሁ፣ ግን ብቻ ቀረቤታችሁ የፍቅር ይመስለኛል ማለት ነውና እኔ ግራ የገባኝ ምንድነው 10 መጣላት። አሁን ታርቃችሁ ታረቁ ብለን እንኳን አንድ ሳምንት ሳንቆይ ድጋሚ ሌላ ነገር አረጋጉት። ምንድነው እንዴ? ቢያንስ እኮ የተጣላችሁበትን ምክንያት ለማሰብ ጊዜ ያስፈልጋል ማለት ነው። እና ዛሬ አዲስ ህይወት ይጀምራል፣ ነገ ደግሞ ሌላ ህይወት በየቀኑ እየተለያየ ነገር ነው። ቢያንስ ባለፈው አዲስ ህይወት አላችሁ፣ በማግስቱ ተጣላችሁ፣ ከተታረቃችሁ። ግን አሁን ላይ ፉፉ ነው ጥፋተኛ ነው ብዬ የማስበው ፉፉ ነው። ምክንያቱም አንደኛ ምንም ትዕግስት የሚባል ነገር አልፈጠረበትም። ሲቀጥል ደግሞ የተፈጠረውን ነገር እንድታስረዳው እንኳን ጊዜና ሰዓት አይሰጣትም ማለት ነው። እና ይሄ ነገር ደግሞ በጣም መጥፎ ነገር ነው ማለት ጠይቋታል። በእርግጥ ሲጀመር እሷ በሌለችበት ቤቱን ዘግቶ ምናምን ነው የሄደው፣ እንደ ባለፈው እንደሰራውላችሁ ማለት ነው። በሩን ዘግቶ ሄደ። እሷ እንደውም እንዴት አሞት ይወጣል ምናምን ብላ ስታስብ ጭራሽ ርቆ ቡታጅራ ደስ እንደሄደ ምናምን ነገር፣ በዛ ላይ ተገናኝተው እንኳን እያስረዳችው ጭራሽ አያምንም ማለት ነውና ሰው እኮ የሚተማመነውም ሲደማመጥ ነው አይደለ? እሷ የራሷን የሆነ ነስ ልትነግረው ትፈልጋለች። እሱ በቃ እሱ እንደሚያስበው ነው ነገር ሁላ የሚመስለውና እኔ ፍቅር ላይ ጥፋት አላየሁበትም፣ እያስረዳቸው ነበረ። በዛ ላይ ደግሞ በጥፊ ራሱ የመታቸው እንዴት አያምነኝም ብላ ነው። ታውቃላቸው፣ አለመታመን በጣም የሚያስጣላው። ሲጀምር ልጅቷ እንደዛ አይነት ልጅ አይደለችም። እውነት ፍቅርን በደንብ ስለምናውቃት ነው። እና የፉፉን ችግር ምንድነው? ችኩል ነው። በቃ ሲደሰትም በጣም ችኩል ነው፣ ሲያዝንም በጣም የሆነ ነገር ሲናደድም ስሜቱ ፊት ለፊት ነው በቃ። እና ይሄ ነገር ደግሞ በጣም መጥፎ ነገር ነው ማለት ነው። በተለይ እንደዚህ በህይወት ውስጥ በጣም አንዳቸው እሳት ሲሆኑ አንዳቸው ውሃ እየሆኑ ካልሆነ በጣም ከባድ ነው። ምክንያቱም እንዳያችሁት ነው ማለት ነው። እና በዚህ ፍጥነት ትናንት ተጣልተህ ዛሬ ደግሞ አዲስ ህይወት ጀመርኩ ብለህ ማሂን ይዘህ መጣህ ማለት ነው። አስበዋል።
ይሄ ነገር መጀመሪያም ከፍቅር ጋር የነበረ ፌክ ነው ማለት ነው፣ ወይም ደግሞ እንድትጣሉ ያደረጋችሁ ሌላ ሰው አለ ማለት ነው። ሲቀጥል እንዴት ነው ቀይ አበባ ምናምን ለፍቅር እንኳን ሰታት ማታውቀውን ከማሂ ጋር ስታሽቀብጥ የነበረው ማለት ነው። እኔ ከማንም ገብቶን አይመለከተኝም፣ ግን እዛም እዚህም እግር አይረገጥም ማለት ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ፍቅርን ካልክ ከነስተቷ እየነገርካት፣ እሷም እኮ ትክክል ነገር ነው የነገረችህ ማለት ፎቶ እርግጠኛ ነኝ በፊት ጓደኛሞች ስለነበሩ የአብርሽ ፎቶ ሰጋ ሊኖር ይችላል። ያ ማለት ሀሳባበት ሳይሆን እንግዲህ አንዳንዴ ከቃጋ ሆኖ ሊቀመጥ ይችላል። ነገረችህ ደግሞ ያ ነገር ከአብርሽ ጋር ያለቀ ነገር እንዳለ ታውቃለች። ጀምር አሁን አብርሽ አግብቶ ሊወልድ ትንሽ ባለበት ሰዓት እንዴት ነው ከአብርሽ ጋር ምናምን ጀምር አንተ ልጠረጥራት የምትችለው ማለት ነው። እና በጣም ችግር አለበት የምር ፉፉ በጣም ችግር አለበት ማለት ነው። ይሄ ችኩልና ደግሞ የትም አያደርስም። በጣም የምትወዳቸውን ሰዎች ሁሉ እንድታጣቸው ነው የሚያደርገው ማለት ነው። እንዴ አለመታመን በራሱ በጣም ያናድዳል። እንደውም አንተ ሳይሆን በዚህ ልክ መናደድ ያለብህ ፍቅር ናት መናደድ ያለባት። ለምን እሷ ስንት ነገር በቃ ከእናቴ ቀጥሎ ከፈጣሪ በታች ምናምን እያለች የልቧ እንደምትረዳት አንተ ለሷ ያለውን ነገር እሷ ሁሌ ማለት ነው አንተ ደግነት ሁሌ እንደተናገረች አለች። አንተ ግን ሌላ ሰው ማለት ነው ይሆንክባትና ይሄ ነገር ደግሞ መጥፎ ነው ማለት እኔ እንጃ። አንዳንዴ በመሰለን ብቻ አይደለም ማሰብ ያለብን እኛ ውስጣችን የሚነግረን ብቻ አይደለም። እንደዚህ ቢሆንስ የሆነ ነገር እንዴ አንተ ቀጥራት ከቀረች እኮ ልጅቷ ሌላ ጋር ሄዳ ነው ምናምን ብለህ እንኳን መጠርጠር ያለብህ አይደለ? ምን አጋጥሟት ይሆን? ስልኳ ተወስዶ ይሆን? ወርቃ ይሆን? የሆነ ነገር ሆና ይሆን ምናምን ብለህ ማሰብ አለብህ እንደ ሰው እንጂ ስልኬን ለምን አታነሳም እንዴት እንደዚህ ምናምን ብለህ በሌላ አንተ ባሰብከው ነገር መነዳት የለብህም። ስለዚህ ፍቅር ምንም ያጠፋችው ነገር የለም። ትናንት ተጣልተህ ዛሬ እሷን ለማስቀናት ማሂን ይዘህ ስታሽቃብጥ ነበር ማለት ነው። የምር ደግሞ ለማን ነው ማለት መልእክቱ ለማን ነው? ይሄ አበባ ቀይና ነጭ ነው። መልእክቱ ደግሞ በጣም ጠለቅ ያለ ነው። ለእናንተ አልነግራችሁ ምናምን ነገር አትንገረን። ሲጀመር አንተ አበባ የሚያሰጥና ባንተና በማሂ ምንም አይነት ነገር የለም። ከዚህ በፊትም ስታሽቃብጥ ነበር ማኪ ራሱ ማለት ነው። ምክንያቱም ከፍቅር ጋር እንድትለያይ እየመከረችህ ነበረ። ስለዚህ ምናልባት ስለምትወድህ ሊሆን ይችላል። ያው ያንንም ስትጠይቃት የሰደበችህ ምናምን ነገር ስለምትግደረደር ሊሆን ይችላል። ከዚህ በፊት ጠይቃት በቆንክበት ትታ ሄዳለች። ይህን እናውቃለን። ግን ምናልባት አሁን ላይ ፍቅሩ ሀገር ሽቶባት ሊሆን ይችላል እንጂ እንዴት ነው ትናንት ከፍቅር ጋር ተጣልተህ ዛሬ እሷ እናንተ በዚህ ልክ በቃ ስታባብልህ ምናምን ነገር የሆነ ህፃን ልጅ እኮ ነው የሆንከው ማለት ነው። እና ለማንኛውም ይመችህ። ግን ይኸውልህ ልጅቷን አትረብሻት። ከገባህ መግባት ነው፣ ከወጣህ ደግሞ ከናካቴ መሄድ ነው እንጂ ሄድ መለስ እያልክ ለፍቅር በጣም ስራ ነው የሆንክባት ማለት። አንዳንድ ሰው እንደዚህ ነው፣ በረጅም ገመድ ያስራችሁና ማለት ነው ሊሄድ ስትሉ እስከነ መጨረሻው አትሄዱም። ለምን ታስራቸዋል። ስትቀርቡ ደግሞ ይለቃችኋል ማለት ነው። እንደዚህ አይነት ሰው ማለት ጊዜያችሁን ህይወታችሁን ብዙ ነገራችሁን ነው የሚጨርሰው። በነገራችን ላይ የሚሄድ ሰው መሄድ ካለበት እስከ መጨረሻው ውልቅ ብሎ ይሄዳል። እናንተም ደግሞ ተስፋ ቆርጣችሁ ህይወት ይቀጥላል። ግን አሁን እርግጠኛ ነኝ ፍቅር ነገ ደግሞ አንተም ከሄድክ ብላ ከሌላ ሰው ጋር ቪዲዮ ላይ ብትሰራ እሪ ብሎ ማለት ነው አገር እያዘልኝ ብሎ ይመጣል ማለት ነው። እና እንደዚህ አይነት ህይወት ደግሞ በጣም ነው የሚያስጠላው ማለት ስተውት የማይተዋችሁ ሰው ከዛ ደግሞ እሺ በቃ ይሁን ብላችሁ ይቅር ብላችሁ ስል መቀጠል ስትፈልጉ እሱ በራሱ ሰዓት የሚሆነ ትውት ያደርገዋል ነገር አለሙን ማለት ነው። እና እንደዛ አይነት ሰው ጥሩ አይደለም። እና ፉፉ አንተ ራስህ መመከር አለብህ። በቃ አንተ ራስህ በጣም ብዙ እንትን ያስፈልጋል ማለት ህይወት ምን እንደሆነ ሳይገባችሁ በአጠቃላይ የፍቅር ያጫውታችሁ። ፍቅርም ትዳርም አያጫውታችሁ። ምክንያቱም ትዳር ወይም ደግሞ ፍቅር ማለት ሌላ በጣም ከባድ ነገር እንኳን ቢፈጸም በመካከላችሁ ያን ነገር ችላችሁ ማለፉ ላይ ነው እንጂ አንድ ሰሞን ተፋቀረን ብላችሁ ምናምን አገር ያዝልኝ ማለት አይደለም። ፍቅር ማለት በመከራ ጊዜ በፍቅርማ ፍቅር ነው። ማንም ሰው ከማንም ሰው ይፋቀራል በደስታ ጊዜ። ግን ተቻችሎ መቻቻሉ ላይ ነው ዋናው ፍቅር ማለት ነው። ገብታችኋል? ላይ የፍቅር የመዋደድ ልኩ የሚታወቀው በፈተና ጊዜ አብሯቸው የሚቆም በብዙ ነገር ማለት ነው አብሯቸው የሚጋፈጥ እስከ መጨረሻው ነው እንጂ ያ ሰው በቃ ለኔ ከፈለልኝ ነገር መስዋዕት ምናምን ብላችሁ የምታስቡት ፍቅር ስትሆኑ በቃ ምን ላርግሽ ትላላችሁ። የሆነ ትንሽ ነገር ስትጣሉ ደግሞ እኔ አልሽ ምናምን ነገር ማለት በፍጹም ጥሩ አይደለም ማለት ነውና
ይሄ እንደዛ አይነት ነገር ማድረግ የለብህም። እኔ እኮ መጣላትህ ማኩረፍህ ምናምን ኦኬ ለጊዜ ያናድዳል። ምናልባት አንተ እንዳሰብከው እንደው ማለት አስተሳሰብህ ልክ ነው እንኳን ብዬ ባስብ ኦኬ ቤቷ ነበርክ ፎቶውን አገኘኸው አናደደህ ኦኬ። ግን ምክንያቱን ጠየቅካት፣ ምክንያቱ ደግሞ አሳማኝም ነው ሲቀጥል ማለት ነው። እና እሷና እሱ ደግሞ ምንም አይነት ግንኙነት እንደሌላቸው ታውቃለህ አንተ ራስህ። አብርሽ አሁን ሌላ የሚያስጨንቀው በዙሪያው የተከበበ ብዙ ነገር አለው እንጂ የአብርሽና የፍቅር ነገር የተዘጋ ያለቀ ነገር ነውና አንተ ግን ይመስለኛል ከማሂ ጋር መሆን አስበህ ከሆነ የግድ ፍቅርን በዚህ መልክ መጣላት የለብህም ማለት ነው። ገብቶሃል አይደለ? ስለዚህ እንደፈለክ መሆን ትችላለህ፣ ግን ልጅቷን አትረብሻት። ከሄድክ ሂድ ጥርግ ብለህ ሳትመለስ ማለት ነው። ካለህ ደግሞ በቃ አንዳንዴ አይቶ እንዳላየ እኮ ማሳለፍ እኮ አሪፍ እኮ ነው አይደል እንዴ? አንዳንዴ ስሜታዊ ሆነን ማለት ነው እኛ ባሰብነው ነገር ያ ነገር ትክክል ነው ብለን በጣም ተናግረን የሆነ ሰዓት ላይ ውሸት እንደሆነ ሲገባን በጣም እንጸጸታለን ማለት ነው። እና አንዳንዴ በቃ ፍቅር አጠፋች እንኳን ብለህ ብታስብና እርግጠኛ ብትሆን እንኳን አንዳንዴ አልኩህ አይተህ እንዳላየ ማለፍ እንጂ እኮ የሰው ልጅ ስህተት ከኋላ እየለቀምክ ከሆነማ እንዴ የሰው ልጅ እኮ ሰው ነው ያጠፋል። ገብቶሃል አይደለ? አሁን አጠፍታለች እያልኩኝ አይደለም፣ ሲጀምር አላጠፋችም። ግን እንደው ቢሆን እንኳን የሰው ልጅ ያጠፋል፣ ግን ታልፋለህ። የሚታለፉ ስህተቶች አሉ። ገብቶሃል አይደለ? አንዳንዴ ባለማየት ታልፋለህ፣ ሲቀጥል ደግሞ በምክር ታልፋለህ ምናምን ነገር ነው እንጂ ውሃ ቀጠነ ብለህ አንድ ቀን ፍቅር አንድ ቀን ጸብ ምናምን ሲሆን በጣም ነው የሚያስጠላው። እሷ ደግሞ የሆነ ጭንቀታም ልጅ ናት ማለት ነው። ሲፈጥራት የሆነ በቃ ብዙ ነገር ያጨናንቃታል። በቃ እንደዛ የሆነ እንደዚህ የሆነ እንትን የበዛበት ህይወት አትፈልግም ብዙ ጊዜ ሳያት ማለት ነው። ይሄ ጸብ ምናምን በጣም ነው የሚያጨናንቃት እና በቃ ደስ የሚል ነገር በቃ ደስታ ምናምን አለ እንደዛ ነው የሚገባት ልጅቷ። ለጸብ ለኩርፍ ያልተፈጠረችም ሰምታለህ። እና ሳቋን አትንጠቃት። ምን አስበህ ነው? የምሬ ነው። እኔ እጠላሃለሁ እውነት ፉፉ። እኔ ከፉፉ ጋር ነው መሆን ያለባት ፍቅርን ከሌላ ሰው ጋር እንዳላያት እያልኩ ስል አንተ ራስህ አዲስ ህይወት ጀመርኩ ብለህ ሄድክ። እኛ ግን ማለት ነው ለሆነ ሰው ብንድራት አይመለከትህም መተህ እሪ እንዳትል። አሁን እኮ ባለፈው ማለት ነው ባለፈው እሱ ራሱ ከማሂ ጋር ሲሆን እሷ ሄዳ ከቡሪክ ጋር መሆን ጀመረች። ከዛ ከቡሪክ ጋር ስትሆን መጥቶ እሪ ያለ ማለት ነው በቃ። ከዛ በስንት መከራ ምናምን ተብሎ ከዛ መልሶ ከፍቅር ጋር ታረቀ። አሁን ሌላ የፍቅር አድናቂ የነበሩት አሁን ከቡሪክ ጋር ካልሆንሽ ብለው ታውቃላችሁ ጦርነት አድርገውታል ቲክቶክን ማለት ነው። ስለዚህ ሄድ መለስ አትበል እንዴ ፉክክር አይደለም። የዛሬው ቪዲዮ ራሱ እርግጠኛ ነኝ እሷን ለማስቀናት እሷን ለማናደድ ያረከው ነገር ነው ማለት ነው። ስለዚህ እሷ ደግሞ በአንተ አይነት መንገድ ከሄደች መልሳ ወይ ከቡሪክ ጋር ትመጣልሃለች ወይንም ከሌላ ሰው ጋር መጥታ ጨጓራን ትለጥልሃለች። ያኔ ደጋረገች ነው የምንልህ እኛ ራሱ ማለት ነውና ይሄ የፉክክር ቤት ሳይዘጋ ያድራል የሚባል ነገር አለና ወደ ራስህ ተመለስ። ትዕቢት ምንም አያደርግም፣ እልህ ምንም አያደርግም። እልህ የሰው ቤት ያፈርሳል እውነት ለመናገር ከሆነ ማለት ነውና ሁሉ ነገር በማለፍ ነው። ሲቀጥል እኔ ሰው ካጠፋ አጠፋ ላለሁኝ እና እስካሁን ባለው ፍቅር ላይ ምንም አይነት ጥፋት ስላላየውባት እሷ ልክ ናት። ግን አንተ ትናንት ተጣልተሃት ዛሬ ሽማግሌ ይዞ መምጣት ነው የሚያዋጣው ወይስ አዲስ ህይወት ጀመርኩ ብለህ ለእንትና ለማሂ አበባ ይዞ መምጣት ይቀላል? ወይስ ፍቅርን ካጠፋችም ይቅርታ እንድትልህ ወይም ደግሞ አንተ በተበሳጭተህ ከሆነ የተናገርካት አንተ ይቅርታ ትላለህ ብዬ ስጠብቅህ ጭራሽ አዲስ ህይወት ለመጀመር ዳርዳር እያልክ ነው ማለት ነውና ጥሩ አይደለም እላለሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ ይብዛ በያላችሁበት ሁሉ።